ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው የቀበናን ወንዝ ዳርና እንደዚሁም ደግሞ ግድቡን ነው የሚሆነው። ቀበና ያው ከዚህ በፊት አይተነው ነበር፣ ግን የተወሰነ ቆየት ብለን ነበር። ዛሬም እንግዲህ ምናልባት ለማታውቁት እንዲመቻችሁ በሚል ከዋናው ከአስፋልት ነው የጀመርኩት። እንግዲህ ፊት ለፊት የሚገኘው የቆርቆሮ አጥር ስር ነው ግድቡ የሚገኘው። እነዚህ ከመገናኛ አቅጣጫ የሚመጡ ሲሆኑ ይህ ፊት ለፊቱ ደግሞ ነጭ ህንጻ ያለችበት ወደ ቤላ የሚወስደው መንገድ ነው ዙም ያደረኩት። እንግዲህ ከዚህ ቤላ 1.2 ኪሎ ሜትር ነው የሚሸፍነው። ይህ የምትመለከቱት የፌዴራል ቤቶች ኮርፖሬሽን ያስገነባው ህንጻ ነው፣ ወይም ደግሞ መኖሪያ ማለት ነው። አጠገቡ እንግዲህ ቤላ ገስት ሃውስ አለ። በዚህኛው በኩል ደግሞ ትንሽ የታጠረች በቆርቆሮ የታጠረ እንትን አለ። እሱም እንግዲህ አሁን መንግስት የሚሰራው እዚህ አስፋልት ዳር ላይ የሚሰራቸው የገበያ ማዕከላትና እንደዚሁም ደግሞ የፓርኪንግ ኤሪያዎች ናቸው። አሁን ወደ ምዞርበት አቅጣጫ ቤተክርስቲያኒቱ ያለችበት በቀጥታ ወደ ሚኒሊክ ሆስፒታል ጃን ሜዳ ወደ 6 ኪሎ የሚወስደው አቅጣጫ ሲሆን ከግሪን ኤሪያው አሁን እኔ በቆምኩበት ሳይድ ደግሞ ወደ 4 ኪሎ የሚወስደው መንገድ ነው። እንግዲህ 4 ኪሎ እስክደርሱ እዚሁ አስፋልት ዳር በኮሪደር ጋር የተሰራ ግሪን ኤሪያዎችና እንደዚሁም ደግሞ እንደዚህ የስፖርት ዞን የእግር ኳስ መጫወቻ ስፍራዎች ምናምን አሉ። ለማንኛውም ቀጥታ ወደ ግቢ ገብቻለሁኝ። በነገራችን ላይ አሁን እንደ በፊቱ አይደለም። ዙሪያው 360 ዲግሪ ታጥሯል። መግቢያ ኦልሞስት የለም። በፊት ላይ በትምህርት ቤቱ ጎንም መግቢያ ነበረች ወደ መንደሩ ማለት ነው። በዚህ በፊት ለፊትም ይሄ የቀድሞ ቀበና አንደኛ ደረጃ ትምህርት ቤት የነበረበት ነው። እንግዲህ ነጫዋ ፎቅ አጠገብ ማለት ነው። አሁን ያው ትምህርት ቤቱ የለም። በዛ በኩልም መግቢያ ነበር። በጀርባም በእንግሊዝ ኤምባሲ በኩል መግቢያ ነበረ። አሁን ዙሪያው ሙሉ ለሙሉ ዘግቶታል። በጣም የሚገርም ፍጥነት ነው ያየሁበት። በነገራችን ላይ ይሄ ግድብ ከዚህ በፊት መጥተን ነበር። ይሄ እንትኑ አልሞላም ነበር እንኳን ዙሪያው ላይ ራሱ ኢቭን የምታስታውሱ ከሆነ አሁን ወንዙ ባለበት ወይም ደግሞ ይሄ ውሃው በተሞላበት መሀል ለመሀል እያቆራረጥኩኝ ነበር ሳሳያችሁ የነበረው ወንዟ በነበረችበት ማለት ነው። አሁን ወንዟ የለችም። ዙሪያው ላይም ሳር ተተክሎበት በተለይ ወደዛ ጠጋ ብለን በትምህርት ቤቱ በኩል እናየዋለን። ኢቭን አበባ ተተክሎበት የሚገርም ነው የሆነው። ያኔ ስመጣ ኢቭን የተወሰኑ ቤቶችም ነበሩ። አሁን ግን አጠቃላይ እዚህ ከትምህርት ቤቱ ዙሪያ ጀምሮ እስከ ጀርመን ኤምባሲ ከዛ ይዛችሁ አስፋልቷ ካለችበት ጀምሮ አንድ መንደር ነው የነበረው። አሁን 2 ቤቶች ብቻ ነው ያየሁት። አንዷ ህንጻ ነው፣ አንደኛውም ሻል ያለ ተደርጎ የተሰራ ነው። እንግዲህ ከዛ ውጪ በርካታ ቤቶች እንደዚሁም ደግሞ ሱቆች ምናምን ነበሩበት። ምናልባት እዚህ ያላችሁ አንዳንዴ ኮመንት ትሰጣላችሁና በደንብ የምታውቁት አላችሁ፣ እዚህም ደግሞ ያላችሁ ትኖራላችሁና በእርግጠኝነት በደንብ ታስታውሳላችሁ ብዬ አስባለሁኝ። እኔ ሰፈሩም አውቀዋለሁኝ ከዚህም በፊትና ከዚህ ከትምህርት ቤቱ ጀምሮ ማለት ነው። እንግዲህ በጀርባ በኩል አሁን በእንግሊዝ ወይም ደግሞ በጀርመን ኤምባሲ በኩል ያለው አቅጣጫ ይሄ ነው። እንግዲህ እንደምታዩት እዚህ ጋር በር አለ፣ ዙሪያው ያው ታጥሯል። ይሄ ፊት ለፊት የምታዩት ክሬን ያለበት የጀርመን ኤምባሲ ግቢ ነው። እነሱም ይመስለኛል የሆነ ኮንስትራክሽን የጀመሩት ነገር አለ ማለት ነው። ከዛ ውጭ ግን አሁን በቀጥታ ዞረን በዛችኛው በኩል ምንም መሻገር አልነበረም። ቅድም የተሞላው በኩል ወይም ደግሞ በግድቧ በኩል በነበረችበት ማለት ነው። ዙሪያው እንደምታዩት ፊት ለፊት ያለው ትምህርት ቤቱ ነው። ከዛ ውጪ እነዚህ 2 ቤቶች ብቻ ናቸው ያሉት። ይቺ ህንጻዋና አሁን በግራ በኩል ያያችኋት ቤት ማለት ነው። ወደ ዞር እያሳያችኋለሁ። እንግዲህ አካባቢው የሚገርም አይነት መዳረሻ ነው የሚሆነው፣ ወይም ደግሞ እዚህ የመዝናኛ ስፍራ እንደዚሁም ደግሞ ግድቡም ደግሞ መቼም ኢኮኖሚካል ቤኔፊት ይኖረዋል የተገደበበት አላማ ስለሚኖረው ማለት ነው። ባለፈው ስንመጣ ኦሬዲ ውሃ አልያዘም ነበር። እዚህም አካባቢ ደግሞ እንዲህ የተሰሩ እንትኖች አልነበሩም። የተወሰኑ ቤቶች በመፍረስ ላይ የነበሩ ቤቶች ነበሩ። እነኚህ ልካውን ግሪን ኤሪያው ያለበት አሁን ወክ እያደረግን ያለንበት መንገድ እዚህ ዙሪያ ላይ ማለት ነው። አሁን ላይ እንደምትመለከቱት ምንም ነገር የለም። በዛኛው በኩል አሁን በቀጥታ የምናመራው ወደ ትምህርት ቤቱ ነው፣ ወደ ኮከበ ጽባህ ማለት ነው። ከዛ ግን ተሻግሮ እዛች ፊት ለፊት ከምታዩት በቆርቆሯ ጀርባ የሚቀጥለው የቀበና ወንዝ ዳር ልማት ይቀጥላል። ከዚህ ከጀርመን ኤምባሲ ጀርባ ያለው ማለት ነው። እንግዲህ ጀርመን ኤምባሲ ኢትዮጵያ ውስጥ በጣም ጥንታዊ ኤምባሲዎች ውስጥ አንደኛው ነው፣ ወይም ደግሞ ቀደምት ማለት ነው። ከዚህ በፊት ኮመንት ላይ ጣሊያን ነች መጀመሪያ ኢትዮጵያ እንትን ያለችው ምናምን ስል አይ ጀርመን ነች ይቅርታ ጃፓን ነች ያላችሁኝ አላችሁ። ምናልባት ልትሆን ትችላለች ጃፓን። እንግዲህ ጀርመን ኤምባሲም ግን ልክ እንደ ጣሊያን፣ ፈረንሳይ፣ አሜሪካ ምናምን ሁሉ ቀድመው
ዲፕሎማቲክ ሪሌሽን ከጀመሩ ሀገራቶች ውስጥ አንዷ ናት ጀርመን ኤምባሲ። እዚህ ቦታውን መያዘው በአጼ ምኒልክ ቦታውን እዚህ አካባቢ እንዲሆን የወሰኑት እሳቸው ናቸው። በነገራችን ላይ ቀበና ልክ እንደ አራዳ ሁሉ አዲስ አበባ ውስጥ በጣም የጥንት ክፍለ ከተማ ነች። በተለይ ደግሞ የዚህ የወንዙ መኖር የዚህ ቀበና ወንዝ መኖር መቼም ያኔ ቧንቧ ምናምን የሚባል ነገር አይኖርም። ወንዝ ነው ሊኖር የሚችለው። ከዛ በኋላ ነው እና መብራት ውሃ ጊዜያቸውን እየጠበቁ የሚገቡት። እንግዲህ ወንዟ መኖሯም ለከተማው ወይም ደግሞ ለክፍለ ከተማው የዚህ አካባቢ እንዲቆረቆር ዋና ምክንያት ከሆኑት ውስጥ አንደኛው ነው የሚሆነው። እንግዲህ ቀጥታ ከእንጦጦ ወይም ደግሞ መቼም ቀድሚያ የተቆረቆረችው እንጦጦ ናችና አዲስ አበባ ሲቆረቆር እንግዲህ ሌላኛው በደንብ ወይም ደግሞ ቅድሚያ ከተቆረቆሩ ሰፈሮች ቀበና አንዷ ናት ማለት ነው። ሁለተኛ እንግዲህ አራዳ ሌላኛዋ አራዳ ነች። አራዳ እንግዲህ መቼም የጥንት ነች። የጥንት የጠዋቷ ማለት ናት። እዛ አካባቢ ባለፈው እዚህ ዶሮ ማነቂያ አካባቢ የተሰራ ያለውን ፕሮጀክት ስናይ በተለይ እዚህ አራዳ ሌክዠሪ ሞል ባለፈው አይተነው ነበረ። ዶሮ ማነቂያ አካባቢ የሚገራርሙ አይነት ፕሮጀክቶች እየተሰሩ ነው። ብዙዎቻችን የምናውቀው አሁን ላይ ከአስፋልቱ ዳር ላይ ሆነን ነው። ነገር ግን ባለፈው ቪዲዮ ያያችሁት ይመስለኛል እዛ የገበያ ማዕከሉ ህንፃ ላይ ሆኜ ወደ ታች ሳሳያችሁ የነበረው ስፍራ ትልልቅ ኮንስትራክሽኖች አሉበት። እዚህም እዛም ታጥሮ በርካታ ህንፃዎች ግንባታ ላይ ናቸው። ያም ሌክዠሪ ሞሉም የሚገርም አይነት ፕሮጀክት ነው እንዳነበብኩት ከሆነ ከሱ እንትን ያልኩት ትልልቅ ኢንተርናሽናል ዲዛይነሮች ሁላ እንደሚመጡ እንደዚሁም ደግሞ ኢቭን ሞሉ ራሱ የሚሰራበት ኮንተንቱ የሚገርም ነው። በጣም ኮስቲና ሌክዠሪ በሆኑ እንትኖች ነው የሚሰራው። ልክ ስታንዳርድ ልክ ዱባይ ስታንዳርድ ነው የሚለው። እንደውም ልክ እዛ አካባቢ እንዳሉ አይነት በነዛ ስታንዳርድ ነው የሚሰራው ነው የሚለው። እዛ አካባቢ የተመረጠበት ምክንያት ደግሞ አንዱ ያስደነቀኝ ምንድነው እንደውም ያኔ ሳልነግራችሁ ያለፍኩት ከመርካቶ በፊት ኦፕን ማርኬት እዛ ነው የነበረው። አሁን አራዳ ሌክዠሪ ሞል ያለበት ማለት ነው። ነገር ግን የጣሊያን ወረራ ተከትሎ ኢትዮጵያውያኖችን ይከለክሏቸው ነበር እዛ አካባቢ ልክ እነሱ ጋር በነጻነት እንዳይነግዱ ምናምን ማለት ነው። ከዛ በኋላ ኢትዮጵያውያኖችም ወደ መርካቶ ሄደው የራሳቸውን ኦፕን ማርኬት መስርተው ዛሬ የአፍሪካ ትልቁን ገበያ የተቋቋመው በዛ መንገድ ነው ማለት ነው። ለማንኛውም ወደዚህ ፕሮጀክት ስንመለስ እንደምትመለከቱት እያያችሁት ነው። እዚህ ጋር እያስዋቡት ነው የሚገኙት። እዚች ጋር ያው ውሃው የሞላበት ድልድዩ አለ። በሷ ወክ ማድረጊያ ቀጭኗ መንገድ አለች። ነገር ግን ያው ይሄ ያጥሩታል መቼም ቢያንስ እስከ መሀሉ ድረስ ያቺ መሀል ላይ አነስ ያለችው ቦታ ወይም ደግሞ ከሌላው አንጻር ጎደል ያለችው ቦታ ላይ እስከዛ ድረስ የሚሄድ ዙሪያው ላይ ለዚህ ለሰው እንዳይወድቅ ወይም ደግሞ እንዳይንሸራተተው እንደ ድጋፍ የሚሆን ልክ አፍንጮ በር ላይ የተሰራው ድልድይ አይታችኋል። ዙሪያው ላይ በዚህ አልሙኒየም አይነት መደገፊያ ያለው ልክ በዛ መሰረት ይሄኛውን የሚሰሩታል። አሁን ግሪን ኤሪያ እያደረጉት ነው። ቀጥሎ ተሻግሮም እዛች ላይ የሆነች ብረት ነገር እያየሁ ነው። ምን እንደሆነች በእርግጥ አላወቅኳትም። ምናልባት ፕሮጀክቱ ላይ የሚሰሩ ልጆች ካልሆኑ በስተቀር አሁን ላይ በዚህ ባለበት ሌቭል ይሄ ነው ማለት ትንሽ ከበድ የሚል ይመስለኛል። እዛች ቁልቁሎቷ ቦታ ላይ የሚሰሯት ማለት ነው። እንግዲህ ፊት ለፊት ላይም እንደ ህንፃ ነገር ያው እዛም ኮንስትራክሽን አለ። ይሄ ማለት ቤላ በሚወስደው መስመር ወይም ደግሞ ቅድሚያ ፊት ለፊት የምታዩት ህንፃ የፌዴራል ቤቶች ኮርፖሬሽን የሚሰራው ነው ያልኳችሁ ነው። እንግዲህ ከሱ ጎን ያለው ሌላው የዚህ አሁን መንግስት እየሰራው ያለው ፕሮጀክት የዚህ ፓርኪንግ እና የገበያ ማዕከል ነው። በነገራችን ላይ አሁን ላይ በደንብ ጥሩ እየተስፋፉ ነው። የዚህ ፓርኪንግ እንትን የትራፊክ ፍሰቱም ለመቀነስ የአስፋልት ዳር ላይ መስመር ላይ ያቆመው የሚሄዱ መኪኖች ጥሩ አማራጭ ነው የሚሆነው። ለከተማውም ፍሎ አሪፍ ነው የሚሆነው። አሁን ኡራኤል ጋር በጣም ግዙፍ እንትን እየተሰራ ነው። የዚህ አብጎዛ ገበያ አካባቢ ጋር ካሳንቺስ ጋርም ሌላ እየተሰራ ይቻለውኝ የድሮ ቶታሉ ከፍ እንዳላችሁ ማለት ነው። እነዚህ ወደ ሆቴሎቹ መዞሪያ አካባቢ ጋር ማለት ነው። እዚህ 4 ኪሎ ጋር አለ። በርካታ ቦታዎች ላይ አሁን እንደዚህ የታክሲ ስቴሽን፣ የፓርኪንግ ቦታዎች፣ ቴዎድሮስ አደባባይ ኢቭን እዛም ትላንትና ባየነው ቪዲዮ ላይ እዛም አይተናል። ያን ደግሞ ተለቅ ያለ የመዝናኛ ቦታ ከላይ ከስር ደግሞ የፓርኪንግ ኤሪያ ፐርፐዛቸው መልቲ ፐርፐዝ ነው። እንግዲህ ሌላው ይሄኛው ሰፈር እዚች ጋም እንትን እየሰሩ ነው። በዛች በኩል ያቺ
ያለፍናት ማለት ነው። መውጫው እንግዲህ ትምህርት ቤቱ ዙሪያው ጀምሮ ምንም መውጫ የለም። እኔ እንደውም ተሸውጄ በዚህኛው መቼም በትምህርት ቤቱ በኩል መውጫ ይኖራል ብዬ ነበር ያሰብኩት። እዛ ስደርስ ግን ዝግ ነው፣ ተዘግቷል። ምንም አይነት መውጫ የለም። ስለዚህ ያለን አማራጭ በዛ በጀርመን ኤምባሲ በኩል ነው በመጣውበት ዞረን የምንወጣው ማለት ነው ወደሚቀጥለው ክፍል ለመሄድ። እንግዲህ ግዙፉ ትምህርት ቤት ነው ኮከበ ጽባህ። ይህ ትምህርት ቤት በ1924 ነው የተቋቋመው። በጣም ታሪካዊ ትምህርት ቤት ነው። ኢቭን ከነጻነት ጋር ተያይዞ ሁላ አሻራ አለው። ጣሊያኖች ዘግተውት ነበር የሆነ ሰዓት። ቀዳማዊ ኃይለ ሥላሴ ትምህርት ቤት በመባል ነው የሚታወቀው። የመጀመሪያ እንደዛ ነበር የሚባለው። ኢቭን ከተዘጋ በኋላ ራሱ በዚህ በጣሊያን ወረራ ማለት ነው እንግዲህ ወረራ ኢንቬሽን ወይም ደግሞ ቀኝ ግዛት አይባልም መቼም። ኢትዮጵያ ቀኝ ግዛት አልተገዛችም፣ ምክንያቱም ሙሉ ለሙሉ እጅ ስላልሰጠች። ወረራ የሚባለውም እንግዲህ የተለያዩ አርበኞች ፋይት ያደረጉ ስለነበር ነው የተለያየ ቦታ ላይ። አዲስ አበባ ላይ እንኳን ምንም ቢያስተዳድሩም እነዚህ ጣሊያኖቹ ወረራ የምንለው ለዛ ነው። ሙሉ ለሙሉ ወይም ደግሞ እጅ ስላልተሰጠ እንደዚሁም ደግሞ 100% ሀገሪቷን ማስተዳደር ስላልቻሉ ማለት ነው። እንግዲህ ግድቡ ለማንኛውም ይሄ መታየቱን ነው የሚመስለው። ትምህርት ቤቱ ከዛ ከተዘጋ ወይም ደግሞ ዳግም ሲከፈት ከተለያዩ የመንግስት ትምህርት ቤቶች ተማሪዎች ወስዶ ተቀብሎ ነው ወደ ማስተማር ስራው የተመለሰው ማለት ነው። እንግዲህ የምታዩት በዚህ በቀኝ በኩል የታጠረው አስፋልቱ ዳር ነው። ከመገናኛ ወይ ደግሞ ከሾላ ከዚህ ከእንግሊዝ ኤምባሲ ወር ኬንያ ኤምባሲ አሉ። ከዛ በኩል ወደ 4 ኪሎ እኛ ወደ ተነሳንበት አቅጣጫ የሚያመሩ ማለት ነው፣ ወይ ደግሞ ወደ 6 ኪሎ። እንግዲህ ኮንስትራክሽኑ አሁን ገዘፍ ያለ ወይም ደግሞ ተለቅ ያለ የግንባታ ስቴጅ ላይ ነው እያለፈ ያለው። ምናልባት ውስጡ ላይ አክቹዋል እንትና ያለችበት እዚህ ወንዟ ዳር ላይ የሚሰሯቸው ፕሮጀክቶች ካልሆኑ በስተቀር ምናልባት ዙሪያው ላይ አዳዲስ ነገሮች ላይኖሩ ይችላሉ። ምክንያቱም እንደምታዩት ኦልሬዲ ወደ ማስዋብ ነው የገቡት፣ ችግኝ እየተከሉ ስለሆነ እነዚህ ነገሮች መቼም እንትኑ ሲጠናቀቅ ነው ሊሆን የሚችለው ችግኝ ተከላው ወይም ደግሞ የዚህ ሞሬ ማስዋብ ስራውን የሚሰሩት። ለማንኛውም ይሄው ዙሪያው ይሄንን ነው የሚመስለው። ወደ አስፋልት ወጥተናል። እንግዲህ ጀርመን ኤምባሲ ቀደም የገባሁት በዛ በፊት ለፊት በምታዩት መንገድ ነው፣ መኪናው በሚመጣበት ማለት ነው። አሁን ደግሞ ቀጥለን ወደ ከጀርመን ኤምባሲ በስተጀርባ ወይም ደግሞ ወደ ቤላ አቅጣጫ የሚወስደው መንገድ ዙሪያውን ወንዙን ተከትለን ነው የምንሄደው። አሁን እኚህ ሰውየው ቁጭ ያሉበት ይሄ አካባቢ በሙሉ ቤቶች ነበሩበት፣ እነዚህ የጭቃ ቤቶች ማለት ነው። ያው ለወንዙ ምን ያክል ቅርብ ናቸው በሚል ስታንዳርድ አለ። ከወንዙ ይሄን ያክል ሜትር ራቅ ማለት አለበት የሚል ወይም ደግሞ ወንዙ የሚፈልገው ይሄ ወንዝ ዳር ልማቱ የሚፈልገው የተወሰነ ያክል ሜትር ርቀት ቦታ አለና ለዛ የተጠጉት በሙሉ እዚህ አካባቢ ፈርሰዋል ማለት ነው። እንግዲህ ጀርመን ኤምባሲ እንደምታዩት ጫካ ነው። ጀርመን፣ ጣሊያን እንደዚሁም ደግሞ ፈረንሳይ ይህን ወንዝ ተከትለው ብትሄዱ እዚሁ አካባቢ ወይም ደግሞ አቅራቢያ ላይ ነው የሚገኙት። ቤላ ወንዝ ዳር ልማት እንደውም የሚገኘው የዚህ ከጣሊያን ኤምባሲ ጀርባ ነው። ቤላን ዋናው መንገድ ተሻግራችሁ ደግሞ አስፋልት ዳር ላይ የፈረንሳይ ኤምባሲ አለ። በነገራችን ላይ እንደምታዩት እዚች ጋር መንገዱ በጣም ጠባብ ነው። አሁን መኪኖቹ ከሚመጡበት ውጭ እግረኛ መንገድ የለም። እንደ አማራጭ ግን ግድቡ ስር መጀመሪያ ቪዲዮ ስጀምር ወይም ደግሞ ወደ ግቢው ከገባሁ በኋላ ግድቧ ውሃዋ የሞላችበት ስፍራ ያሳየኋችሁ ድልድይ ላይ ቆሜ ነው። አዲስ የሚሰራ ድልድይ አለ። ያ ማለት ለእግረኛ የሚሆን ማለት ነው። ስለዚህ አማራጭ ጥሩ አማራጭ ነው የሚሆነው። ሰውና መኪና እየተገፋፋ መሄድ ስለሌለበትም ሊሄድ ስለማይችል ማለት ነው። ስለዚህ ያው ፊት ለፊቱ ቅድም የጀመርንበት ወደ ቤላ መምጫ ወይ ደግሞ ወደ አስፋልት ዋናው መንገድ መውጫ ነው። ይሄኛው ሲኖትራኩ አቅጣጫ ደግሞ ወደዚህ ያለበት ያቺ ነጭ ህንጻ የምታዩት ግቢ ውስጥ ያየናት ሁለተኛው ቤት የቀረችው ናት።
እንግዲህ ውሃ ቋጠራው ከዚህም ጀምሮ ነው የጀመሩት ማለት ነው። እንደምታዩት እዚህ አካባቢም እየሞላ ነው የሚገኘው። ሌላ ቤላ ላይ አይቻለሁኝ። ቤላ ጋም ቋጥሯል ውሃ የተወሰነ። ያው የቤላ ወንዝ ዳር ልማት በነገራችን ላይ በአንደኛው አቅጣጫ እዛም አካባቢ አዲስ ነገር የተጀመረች አይቻለሁኝ። በፊት ከነበረው ከዋናው የወንዝ ዳሩ በተቃራኒ በኩል ወይም ደግሞ በፊት ለፊት ላይ ሌላ ትንሽ ቦታ ላይ የምትሸፍን የምታስመጣ የወንዝ እንትን አለች። እዛች አካባቢ ጋር እየተሰራ ነው። እንግዲህ አዳዲስ እዛም አካባቢ ድልድዮች አሉ። ምናልባት እሱን ደግሞ ሌላ ቀን አብረን የምንመለከተው ነው የሚሆነው። እንግዲህ ያው እዚህ አካባቢ ግሪን እየሆነ ነው የሚገኘው። መጀመሪያ ስመጣ ትዝ ይለኛል ይሄ ማለፊያ እንትን ሁላ አልነበረውም፣ እንዳለ ጭቃ ነው። በዛ ላይ ትልልቅ ድንጋዮች፣ ይሄ ቁፋሮ እንትን ነው የነበረው። እንኳን ኢቭን ለመቅረጽ ብቻ ሳይሆን ለመሻገር ራሱ ከባድ ነው የነበረው። አሁን ላይ እንደምታዩት ስሙዝ ነው። እንግዲህ ያኛው ማጣራቸው በነገራችን ላይ ጥሩ ነው። በአንዳንድ እንትን ውስጥ ታስቡት ምናልባት ህጻናት አሁን አንዳንድ ቦታ ላይ ሲዋኙ ይታያል። ያው ታዳጊዎች ናቸው፣ ጉዳቱን አያውቁትም። ኢቭን አሁን ያየሁት ቤላ ጋር የሚዋኙ ልጆች አይቻለሁኝ ባቆረው ውሃ። ከዚህ በፊትም ጊዮን ላይ በትንሽ የባቆረችው እንደዚሁም ደግሞ የፒኮክ ስንመለከት ነበር። እነዛ ነገሮች ያው ታዳጊዎቹ መዋኘታቸውን ለጊዜው መደሰታቸውን እንደሚያዩት እንጂ ምናልባት አንዳንድ ውሃው ሞልቶ ቢመጣ እዚህኛው ጋር ግን ያቆረው ውሃውም ወይም ደግሞ የተያዘው ግድቡ ጋር ከፍተኛ ስለሆነ ጥንቃቄም የሚያስፈልገው አይነት ነው። ስለዚህ ታጥሮ እንትን ማለቱ መቼ ማዋቂ ነው የሚገባውና እንግዲህ ቪዲዮን የቀረጽኩት ይሄን ትላንትና ነው። ኢቭን ጎብኚዎች ነበሩ ወይም ደግሞ የመንግስት አካላት ነው የሚሆኑት። ምናልባት ፕሮግረሱን ቼክ ሊያደርጉ የመጡ እኔ ተወሰነ እነሱን ጠብቄ ነው እንግዲህ እንትን ያልኩት። ከዛም በኋላ ቀርጬ ስመለስ ደግሞ እነሱ እዚህ አካባቢ ደርሰው ይሄንን ሲጎበኙ ነው የነበሩት። ከዚህ በፊትም ምናልባት የምታስታውሱ ይመስለኛል ከተወሰኑ ቀናቶች በፊት ትልልቅ ባለስልጣናቶች እነ ክብርት ከንቲባ አዳነች አቤቤን ጨምሮ በርካታ ሰዎች ሲጎበኙት ነበር። ከእንጦጦ ተነስተው ቀጥታ ወንዙን እየተከተሉ በተለይ እዚህ የካን ማለት ነው ከጉለሌ ተነስተው በየካ አድርገው ወደዚህ አካባቢ ሲመጡ ነበር። የተለያዩ ወንዞች እንደውም እያስጎበኙ ነው መሰለኝ። ሰሞኑን የሆነ ኢኒሼቲቭ አላቸው። ለማንኛውም እንግዲህ የምንመለከተውን ነው የቀበና የወንዝ ዳር ልማት። ሱቆችም እንደምታዩት እየተከፋፈቱ ነው የሚገኙት። ከዚህ አለፍ ብሎም አንድ ትምህርት ቤት አለች። ወደ ቤላ ድልድዩ ልንደርስ ስንል እንግዲህ የረጅሙን የብረት ድልድይ አለፍ ብሎ ማለት ነው። ከሱ ተሻግራችሁ ደግሞ እንግዲህ መዳረሻችን የሚሆነው መቼም እሱ ስለሆነ በዚሁ እግረ መንገድ ልንገራችሁ ብዬ ነው። በርከት ያሉ የመዝናኛ ቦታዎችም እየተሰሩ ነው የሚገኙት። እንግዲህ ያው ቤቶች ዳገቱ ላይ ጠጋ ብለን ያው ከድልድዩ አለፍ ብለንም በግራ በኩል እሱንም እየሰሩት ወይም ደግሞ እዛች አካባቢ ጋርም አንዲት ብረት እንትን እያሉ ነው። ምናልባት ድልድዩን ምን እንደሆነ ግን በእርግጠኝነት አላወቅኩትም። ለማንኛውም አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልን። ትላንትና የጎላ ሚካኤል ነበር ያየነው። ዛሬ ደግሞ እስኪ ይሄኛው የተሻለ ነውና ወደዚህ ቆይተንም ስለነበር በእርግጥም ለውጦች በጣም አሉት። ያኔ ውሃውን ለመያዝ አልጀመረም ነበር። እዚህኛው አካባቢ እንዳልኳችሁ በዚህ በዳርና ዳር ያለው እንደዚሁም ደግሞ መውጫው አካባቢ ወደ ቤላ ወደዛ ካልሆነ በስተቀር ብዙን ነገር እንደምታዩት እያለቀ ነው። አሁን የመጣንበት እስካሁን ተሻግረን ጀምሮ ያለው
ካሁን በኋላ ሊጨምሩት የሚችሉት ነገር ምናልባት የመንገድ ዳር መብራቶች የሚያደርጉ ካልሆነ በስተቀር እንደምታዩት እያለቀ ነው የሚገኘው ይሄኛው ፕሮጀክት። ሻገር ብለን ግን ወደዛኛው ጋር አሉ የሚሰሯቸው እንዴት እንትን አይቻለሁኝ እንደ ፏፏቴ የምትመስል ነገር እየተሰራች ነው። ከዛች ከብረት ድልድይዋ ተሻግሮ ማለት ነው በቀኝ በኩል መዝናኛ ቦታዎችም አሉ። ያው እቺ ወደ ዳገት መውጫዋ እነዚያውን ደረጃው አልነበረም ያኔ ትዝ ይለኛል። ለማንኛውም ወደ ዳገት ወጥቼ ነው ያለሁት። እነዚህ ጥቁሮቹ ትንሽ የመንገድ ዳር መብራቶች ናቸው። አይደርሱም እኮ በዚህ ፍጥነት። ምናልባት በደንብ ማብራት እንትን የሚሉ ከሆነ በምሽትም ጥሩ ሉክ ሊኖራቸው ይችላል። ለሰፈሩ ሰፈሩን ሊያደምቁት ይችላሉ። ስለዚህ አሁን ቀጥታ ወደዛ ወደ ረጅሙ ወይም ደግሞ ወደ ትልቁ ድልድይ ነው የምናመራው። ይሄ የወንፊት ድልድዩ ማለት ነው። በሱ ተሻግረን ወደዛኛው አቅጣጫ ነው የምናመራው። ቀን ስል በጣም ማለት ኦልሞስት ይሄን እየቀረጽኩ ያለሁት 8 ሰዓት ላይ ነው። ፀሐይ ስለሆነ ብዙም ሰው ወክ የሚያደርግ ሰው ላይኖር ይችላል እንጂ ምሽት ኦልሞስት ከስራ መውጫ ሰዓት አካባቢ ሰዎች በደንብ ሲንቀሳቀሱ ይታያል። ቀን ላይ ግን ፀሐዩም ቤት ላለም ሰው እንደዚሁም ደግሞ ስራ ላይ ለሆነ ሰው አስቸጋሪ ስለሚሆን እንደዛ አይነት ነገሮች አይኖሩም። ትምህርት ቤቱ ያልኳችሁ እዛች ፊት ለፊት ያለችው ናት። ግቢ ውስጥ እንደውም አሪፍ ኳስ ሜዳ ማይቼ ያለውኝ። ስለዚህ ተሻግሮ በቀጥታ አቅጣጫችን የምናደርገው ወደዛ ወደ ፊት ለፊት በኩል ነው። ፊት ለፊቱ ላይ መዝናኛ ቦታዎች የሚሰሩ አሉ። ወደ እነዛ አቅጣጫ ነው የምናመራው። ያው ይሄ ዙሪያው እንደምትመለከቱት ነው። እቺ አሁን እየተራመድኩ ያለሁበት ስፍራ ቤቶች እንደነበሩበት ነግሬያቸዋለሁኝ። ያው ወንዙ እንደምታዩት ሁለት አቅጣጫ ነው እየመጣ ያለው። አንዱ ከቤላ፣ ሁለተኛው በዚህ በፈረንሳይ በኩል ማለት ነው። እኛ ያለንበት በኩል ቀጥታ ወንዙን ተከትላችሁ ብትሄዱ ወደ ፈረንሳይ ኤምባሲ ይወስዳችኋል። ተሻግራችሁ ደግሞ በዛኛው አስፋልት ወይም ደግሞ በዛኛው መንገድ በቀኝ በኩል ባለው አሁን ወደ ፊት ለፊት በዞርኩ በዛኛው በኩል ማለት ነው በቀኝ ይዛችሁ ቀጥታ ብትሄዱ ወደ ጣሊያን ኤምባሲ የሚወስዳችሁ መንገድ ነው። ወንዙን ተከትላችሁ ማለት ነው። አሁን ሰው በሚሻገርበት ደግሞ መንገድ ማለት ነው እቺ ድልድዩን ተሻግራችሁ ማለት ነው። እንግዲህ ያው ወንፊት ድልድዩዋ ጋር እየደረሰን ነው። ቀጥታ ተሻግሮ እኛም በሷ እንሻገርና ወደዛ ነው የምናመራው። የተወሰነ የወንዙን አቅጣጫ በዚህም በዛም ያለውን የተወሰነ የምንመለከት ነው የሚሆነው። ከዛም በኋላ ወደዛ ተሻግሮ ያለውን የተወሰነ ቃኘት አድርገን የዛሬን ጉብኝታችን እናጠናቅቃለን ማለት ነው። ስለዚህ የዛሬው ሀሳብ ጨርሻ ያለውኝ ነው በበኩሌ። በቪዲዮን ግን በምስል አብረን እስከተወሰነ እንቀጥላለን። ተሻግረን ወደዛ በኩል ያለውን አይተን የዛሬ ጉብኝታችን እናጠናቅቅ ነው የሚሆነው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።